የእሸቱ የባንክ አካውንት ውስጥ ስንት ብር እንዳለ ሲታይ እግዚአብሔር በቸርነቱ ይጠብቀኛል እንጂ ምናልባት አንዳንዴ የምታከምበት ላይ ኖርኝ ይችላል። አሁን ከፍቻ ሳያለው አካውንቴ ሜሪ ቦንዳ ለህግ ልትቀርብ ነው። የበረከት ሚስሮ ያገኘውን ነገር ወዝዶ መውጣት አለበት የምትሉ ሰዎች ምናችሁን ነው የሚያማችሁ? ይሄ ልጅ እኮ ስራ ሰርቶ ነው እንጂ ለምኑ አይደለም እየተሰጠው ያለው። ለማንኛውም አስማሚ ብዬ የማስበው ሐሳብ አለኝ። ሁላችሁም አዳምጡኝ። አስማሚ የምለው ሐሳብ አለኝ። እባካችሁ ስሙኝ። በረከት ሊስትሮ ብትሆንም ሜሪ ቦንዳ አጋነሽ ለማስታወቂያ አውርታችሁ ሊሆን ይችላል 1.5 ሚሊዮን ተብሏል። አንተም ቃል በቃል ተቀብለ ያንን ሄደሃል። አሁን ማወቅ ያለባችሁ ግን መስማማት ትችላላችሁ ሁለታችሁ። ሰላም ጎጆ፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ብዙ ሰላም እንዲሆንላችሁ እመኛለሁኝ። የዛሬውን ቪዲዮአችንን ጀምረናል። የተለያዩ ወቅታዊ ጉዳዮችን እንዳሳለን፣ የተለያዩ ቪዲዮዎችን እንመለከታለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ቻናላችንን ሰብስክራይብ አላደረጋችሁ፣ ምናልባት ካላደረጋችሁ አድርጉ። የደወል ምልክቷን ከተጫናችሁ ደግሞ ቤተሰብ እንሆናለን። አብራችሁን ቆዩ። ሀበሻ ስንሆን እንደ ሀገር ማስተዋልና የተወሰነ ማገናዘብ የሚጎለን ይመስለኛል። ሀበሻ ስንባል ትንሽ እንደ ሀገር ማስተዋልና ማገናዘብ ትንሽ የሚጎልን ይመስለኛል። ለምን እንደዚህ ላልኳችሁ መሰላችሁ? የሜሪ ቦንዳ ቻሌንጅ አሸናፊ ሆኖ በረከት ሊስትሮ ተጨረበርኩኝ 1.5 ሚሊዮን ብር ያወጣል ተብዬ የተሰጠኝ ቦንዳ በባለሙያ ሳጣራው 300 ሺህ ብር ነው ብሎ ያለቀሰ ቪዲዮ ሰርቶ ነበር። እሱ በጣም ልክ ነው። በቃ የተሰማው ስሜት ተናግሯል። እና ኮሜንት ላይ የገባችሁ ሰዎች አንፎሎ ቻሌንጅ ጀምር፣ ህሊናን ብሎክ እናደርጋት ምናምን አስፈላጊ አይደለም። መጀመሪያ ተረጋግታችሁ ነገሩን ምንድነው ብላችሁ ለመረዳት ሞክሩ። እዚህ ሀገር ቢዝነስ ሲከፈት ከጥሬ እቃው በተጨማሪ በጣም ብዙ የሚለፉ ነገሮች አሉ። ገቢዎች ላይ ብዙ መከራ ስቃይ አለ። የቤት ክራይ ከ6 ወር እስከ 1 ዓመት ይከፈላል። ስራውን ደግሞ ለማለማመር ደግሞ ከ3 ወር እስከ 6 ወር ደግሞ በጣም ብዙ ኪሳራዎችን ታስተናግዳላችሁ። ስራው አካባቢ ላይ እስኪላመድ ማለት ነው። ይሄ ልጅ የተሰጠው የቦንዳ ልብሱን ብቻ አይደለም የለመደ ገበያ እዛ ቦታ ላይ እንግዲህ ሜሪ ቦንዳ ስንት ዓመት እንደሰራች ራሷ ታውቀዋለች። ቦታው በጣም የለመደ ነው። ሌላ ደግሞ ሱቅ ኪራይ ስትከራዩ፣ የንግድ የቢዝነስ ቦታ ሱቅ ስትከራዩ የትም ቦታ እንደ ቤት ኪራይ ዝም ብላችሁ ዘላችሁ አይደለም የምትገቡ። የቁልፍ ይከፈላል። የቁልፍ እንግዲህ ከ500 ሺህ እስከ 1 ሚሊዮን ድረስ ይከፈላል። እንደየቦታውና እንደየስራው ይለያያልና ይሄ ልጅ ምንም አይከፍልም። ቀጥታ ነው ቁልፉን ተረክቦ ወደ ቤቱ የሚገባ። በዛ ላይ ደግሞ የቤት ኪራይ ሊኖር ይችላል። የቤት ኪራይን ከፍለው ይሆናል እነሱ ያስረከቡት። በተጨማሪ ደግሞ ልብሱ አለ፣ ጥሬ እቃዋል እና እነዚህ ሁሉ ሲደምሩ 1.5 ሚሊዮን ሊሞላም ላይሞላም ይችላል። እኔ ምንም አውቀው ነገር የለኝም። ባለሙያዎችና እሷ ራሷ የሱቁ ባለቤት ነው የምታውቀው። እና እነዚህ ነገሮች ለማገናዘብ ልጁ ሲመስለኝ ሄደው ቀጥታ ያስመዘገበው እና ያስቆጠረው ልብሱን ብቻ ይመስለኝ። ሙሉ በሁለት እግሩ የቆመ ቢዝነስ ነው ልጅ ሊሰጠው ቻሌንጁን ያሸነፈው። እና ትንሽ ብትረጋጉ፣ ልጁን ብታረጋጉት። ልጁን እያለቀሰ ነው፣ ምንም የተረዳው ነገር የለም። እውነት ግን የሱቁ ኪራይ ተቆጥሮ እውነት የሱቁ ኪራይ ከፍላ ከሆነ ልጁን ግባ ያለችው የሱቁ ኪራይ ዋጋው ተጣርቶ፣ ለቁልፍ ደግሞ አካባቢው ላይ እንደያገሩ ያለበት ስለሚላይ የቁልፍ ደግሞ ምን ያክል ነው የሚለው ተጣርቶ፣ ሱቁ ላይ ያሉት ጥሬ እቃዎች ደግሞ ምን ያህል ወጪ ያወጣሉ የሚለው ተጣርቶ እውነት 1.5 ሚሊዮን ማያወጣ ከሆነ እውነት ነው ቃላቸውን አላከበሩም። እነሱ መጠየቅ አለባቸው። እና ትንሽ በማስተዋል ሁላችሁም ተረጋግታችሁ ብታስቡት ለማለት ነው። ሜሪ ቦንዳዎች በረከት ላይ ድራማ ሰርተውበታል። ሁሉም ነገር ድራማ ነበር ማለት ነው። አለፈልኝ ብዬ እኮ ነው እናቴን ለአባቴን ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? ቤተሰቦቼ እንዳያችሁት በረከት በጣም ቅስሙ ተሰብሮ ነው የሄደው። በጣም ነው ያዘነው። በረከት ሊስትሮ ሲጠርጋ ሳምሮ ቻሌንጅ ተሰጥቶት ቻሌንጁን በሚገባ ተወጥቶታል። ሁላችሁም ደግሞ ተረባርባችሁለታል። ምክንያቱም ደግሞ በረከት የተሻለ ህይወት እንዲኖረውና ቤተሰቦቹን እንዲያግዝ ሁላችሁም ትፈልጋላችሁ። ከየት እንደመጣ ሁላችሁም ታውቃላችሁ። እና በረከት ይህንን ቦታ ሊያሳየኝ ወስዶኝ ነበር። እኔም ደግሞ በጣም ደስተኛ ስለነበርኩኝ ሄደን ተመለከት ነው ያየሁት። ነገር ግን በጣም ነው ያስደነገጠኝ። ምክንያቱም የተሰጠው ቻሌንጅ 1.5 ሚሊዮን ገደማ የሚያወጣ ቡቲክም እንደሚሰጠው ነው። እኔ ደግሞ ያየሁት ነገር በጣም አሳዘነኝና ይህን ነገር ቤኪ በባለሙያ ብናሳየው ጥሩ ይመስለኛል። ምክንያቱም 1.5 ሚሊዮን የሚያወጣ አይመስለኝም ብዬ አልኩት። እሱም ደግሞ ስጋት አደረበትና ለመረከብ ሲቃረብ ትላንትና ማለት ነው ባለሙያ አፈላልገን ይዘን ሄድን። ባለሙያው ሲመለከተው አጠቃላይ ቤት ውስጥ ያሉ ዕቃዎች በአጠቃላይ ከ300 ሺህ ብር በላይ አያወጡም። በዛ ላይ ዕቃዎቹ ደግሞ የቃረዱ ናቸው።
ምንም ዋጋ የሚያወጡ አይደሉም ብሎ አለን። በዚህም አግባብ ዛሬ ሊረከብ በሄደበት ጠየቃት። ላይቭ ላይ በስነ ስርዓቱ ሁላችሁም በምታዩት መልኩ 300,000 አያወጣም ብሎኛል ባለሙያ መጥቶ አይቶት እና እንዴት ነው የምታደርጊልኝ ብሎ አላት። በዚህ ጊዜ ሆት ሆነች። በጣም የማይገባ ነገር ተናገረች። ተሳደቡ። በጣም በቃ ማይሆን ነገር እንዴ! እናንተ ተረባርባችሁ እናንተ ለፍታችሁ እዚህ ያደረሳችሁትን ልጅ እንደዚህ ቅስሙ እስኪሰባበር ድረስ በጣም ኢግኖር አድርገው መላክ ነበረባቸው። የኢትዮጵያ ሕዝብ እናንተ በእውነት ፍረዱ። የተለያየ ነው፣ በጣም ከፍቶት ነው እና በቃ በእናታችሁ ስልኩን ባዩ ላይ አስቀምጥላችኋለሁ፣ እየደወላችሁ አጽናኑት። እኔ በጣም ከአቅሜ በላይ ነው የሆነብኝ። እኔ ራሱ ባርባር እያለኝ ነው አሁን ማለት ምን ማለት እንዳለብኝ ራሱ አላቅም። እውነቴን ነው ቤተሰቦቼና እየደወላችሁ አጽናኑት፣ ምትሉትን በሉት እና አልረጋጋልኝ ስላለ ነውና ቤተሰቦቼ በቃ እናንተ ፍረዱ። አላቅም ምን ማለት እንዳለብኝ በጣም አዝኛለሁ። ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው። ይሄ ልጅ ግን ይሄ አባባል የገባው አይመስለኝም። ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው የሚባለውን አባባል በጣም ነው የምወደው። ይሄ ልጅ ግን እሱ ነገር የገባው አይመስለኝም። ሰው ምንድነው የተፈጠረው? ሜሪ ቦንዳ ቻሌንጅ አዘጋጅታ 100,000 ፎሎወር ከጨመረላት ከነበራት ላይ ሙሉ ሱቁን 1.5 ሚሊዮን ብር ያወጣል ብላ ያሰበችውን ሱቅ ላሸነፈው ሰው ልትሰጥ ማለት ነው። እና ይሄ ልጅ አሸነፈ። ካሸነፈ በኋላ መቶ በሚረከብበት ሰዓት ባለሙያ ይዞ ሄደና ባለሙያው ደግሞ ሱቁን አይቶ ንብረቱ በአጠቃላይ ከ300,000 ብር በላይ አይበልጥም እንጂ 1.5 ሚሊዮን ብር አይሆንም አለው። ባለቤቷ ግን ያወጣችለት ዋጋ 1.5 ሚሊዮን ብር ነው። ታዲያ በጣም ብዙ ሰው እዚህ ላይ ሚስ አንደርስታንድ እያደረገ ስለሆነ ላስረዳችሁ ብዬ ነው። ምክንያቱም በጣም ብዙ ሰው አልሰጥም ብላ የከለከለችው ምናምን ነው የመሰለው እና ልጅቷም ካለባት ፕሬሸር ይመስለኛል አካውንቷ ዲአክቲቬት አድርገዋለች። ግን ምን አለ መሰላችሁ ልጅቷን አንደርስታንድ ማድረግ ያለባችሁ ነገር ለአንድ ሱቃችሁ እንደ ባለ ሱቅ ማለት ነው ለሱቃችሁ የምትሰጡት ዋጋ አለ። ውስጡ ካለው ንብረት ባለፈ ለቦታው ለምዷል አልለመደም አዲስ ቦታና የለመደ ቦታ አንድ እኩል አይሸጥም። አንደኛ። ሁለተኛ ነገር ደግሞ ቁልፉን የባለቤትነት የሱቁ ባለቤት ከዛ በኋላ እሱ ነው የሚሆነው። ታዲያ እሱ በሙሉ ቻርጅ ይደረጋል እንጂ ውስጡ ያለው ንብረት ብቻ አይደለም 1.5 ሚሊዮን ብር የሚሸጠው ማለት ነው። እና እሷ ለነጋዴ ብሸጠው 1.5 ሚሊዮን ብር የሚያወጣልኝ ሱቄ ነው ብላ ያመነችበትን ሱቅ በቻሌንጅ 100,000 ፎሎወር ከተጨመረላት ላሸነፈው ሰው በነፃ ልትሰጥ ማለት ነው። ያው ብሩ 1.5 ሚሊዮን ብር ያወጣል ያለችው ውስጡ የተደመረውም ከዛም በኋላ ገበያው የታሰበው ከዛ ደግሞ ከቦታው አንፃር ቦታው አስፋልት ዳር ነው፣ ቆንጆ ቦታ ነው ለንግድ ማለት ነው። ታዲያ ይሄ ልጅ ግን ውስጡ ያለውን ንብረት ብቻ ነው ያስቆጠረውና ከ300,000 ብር በላይ አይበልጥም ማለት። አንደኛ እቃው ውስጡ ያለውን ነገር በሙሉ ሰብስቦ ሊሸጠው ካላሰበ በስተቀረ ሊሰራበት ከሆነ የለመደ ቦታ በምንም ያዋጣል እንኳንና እንደዚሁ በነፃ ተሰጥቶ ማለት ነው። አስፋልት ዳር የሆነ የለመደ ቦታና ከጀርባ ያለ ቦታ ወይ አዲስ ቦታ እኮ ስንከራይ ራሱ በጣም ይለያያል ገንዘቡ አይደለ? ስለዚህ የለመደ ቦታ እሱ ሊሰራ ሊለወጥ ያሰበበት ቦታ ሆነ ንግድ ፈቃዱን ራሱ ቀይሮ ሌላ ነገር መስራት መሸጥ ይችላል ቦታውን ለቦታው እንኳን ማለት ነው። ሌላው ደግሞ በጣም የተቸገረ ሰው ማለት ነው ምንም ምርጫ የሌለው ሰው የትኛውንም አይነት ነገር ይቀበላል ብዬ ነው ማስበው። አንደኛ ተቀብሎ ከዛ በኋላ ኮምፕሌን ቢያደርግ ይሻላል እንጂ አልቀበልም እምቢ ብላኛለች ብሎ ሙሉ ለሙሉ ሪጀክት አይደረግም። ምክንያቱም በነፃ ነው ይሄ ሰውዬ ይሄንን ሱቅ ተረከበን እየተባለ ያለውና ሚስ አንደርስታንድ ላረጋችሁ ሰዎች ነው ይሄንን እየሰራ ያለው። ለሱም ደግሞ ቢሆን ብልጥ ልጅ ያዞን ይዞ ነው የሚያለቅሰው። ተቀብለ ከዛ በኋላ ብትከራከር ወይ ደግሞ ሌላ ሀሳብ ብትቀይር ምናምን ነገር ይሻላል ባይ ነኝ። ምክንያቱም ማን ያደርጋል በነፃ እንደዚህ አይነት ቦታ መስጠት። እና ደግሞ አይታችሁታል ላይቭ ላይ 1.5 ሚሊዮን እንደማያወጣ ከተነገረው በኋላ እኔ ሱቁን ነው ያልኩት ሱቁ 1.5 ሚሊዮን ያወጣልኛል ስትለው ከሆነ ብሩን ስጪኝ የሚያወጣልሽ ከሆነ ብሩን ስጪኝ አለ። ሊሸጡ አስቦ ይሁን እግዚአብሔር ያውቀው። ግን ደግሞ እሷ ሱቁን ነው ሰጣለ ያለችው ሰርቶ መለወጥ መሸጥ ምንም ማድረግ የራሱ ኦፕሽን የነበረው ሙሉ ለሙሉ ሱቁን አሳልፋ ሰጥቷለች። ይሄ ጥሩ ፕሪቪሌጅ ነው የነበረው ግን ልጁ ያወቀበት አይመስለኝም። ያው ሚዛናዊ እንሁን ልጅቷ ላይ ሙሉ ለሙሉ አንውረድባት ለማለት ነው እንጂ በደሃ ልፋት ተቀልዶ ምናምን አይመስለኝም እኔ እንደኔ። ሌላው ደግሞ ያው ፌስ የሆነችው ቲክቶከር ወጣ እርስ እስከምትሰጥ ድረስ ብዙ ጀጅ አታድርጉ ቶሎ ብላችሁ። እኔ እንደዛ አይመስለኝም ነገሩ። እነዚህ ደግሞ አቤት ጥጋቡ እያሉ ሰዎች አንድ ያቅሙ ይሄን ልጅ የበረከትን ቪዲዮ እንደሚጠገበው አሁን ነው ቪዲዮን ያየነውና በጣም ተቃጥለን የመጣ ነው ባይዘው። እንደዚህ ቪዲዮ ምን ሰራ ሰዎችም አይደለንም ግን ቀጥል ብለን የመጣ ነው። ቆይ እኔ የምለው ፎሎ አይደል እንዲያስደረገው ከዛ በኋላ ቻሌንጁን መጀመሪያ ያሸነፈው ከዛ ፎሎ ቻሌንጅ ያሸነፈ አይደል ተባለው ለምን 100,000 1 ሚሊዮን ብር ምናምን ብለው ይዋሹት። እሺ ማዋሸታቸው ልክ ላይሆን ይችላል እኮ ቤት ያዋጣል። ስራ ነው ልብስ ባይስትሮ ነው የሚሰራው
ባዳ ወጣዋል ቅጥልን ያልኩት ወገን እንዴ ምንም እኮ ማማረጥ አይችልም የተሻለ ስራ ነው ከሊስትሮ የተሻለ ነው አይደለ ተከፍሎበታል የ3 ወር ህሊናን ጥፋተኛ ለማድረግ እየሞከረ ነው በጣም የሚያሳዝነው ኢየሱስ በጣም ይመጣል ነው ምን ጉድ ነው በጣም የሚያስጠላው በረከት እግዚአብሔር ላይቭ ላይ እየገባ ብትነጫነጫውንም ነገር አቁ ቪዲዮ የምትሰራውንም ነገር አቁ ሰው የተሻለ ነገር ሲሰጣው መቀበል ሲገባ ለፍቶ እንዳመጣ ነገር እንዲ 1 ሚሊዮን ብር ወይ ስጡኝ እንዲያስገምታል እንደዛ አረጋለሁ ሱቁ ያዋጣል አልኩ ባዶ ሱቁ ያዋጣል ለዛውም የ3 ወር የተከፈለበት ከዛ ደግሞ ግብርም የተከፈለበት ሱቅ አዲስ አበባ መንደር ማለት ነው አትብላ ቢለው ነው የኔ እንደም ይሄን ቪዲዮ ለሱ ሼር አድርጋችሁ አድርሱለት የኔ እንደም ቀረብ ሲያቅበጠብጥ ቀረብ እግዚአብሔር ለኛ ቢሰጡ እንደው ለኛ አስጥበ ባዶ ሱቁ ለኛ ስትልኛ ሱቁ ያስገባል ይችላል እኮ እና ይሄን ለማለት ብለን እየሰራን ያለው በጣም ተቃጥለን በጣም አይተነው ተናደን ምናምን ይመጣ ነውና አድርሱለት እና ኮሜንት ላይ ደግሞ ሐሳባችሁ ለህሊናም አድርሱለት እና መሰጥንሻለን ጥሩ ሰው ነው ለጫንቺ ደግሞ ያው ቀጥል ያለው ጨጓራዬ በስምታት ተቃጥሏል ተንገብግቧል እና ኮፒ ሊንክ እና ሼር አድርጉልን ሪፖስትም አድርጉልን ህሊና ጋር እንዲደርስ ከይሰግናለሁ በጣም እናመሰግናለን አፕሪሺየት ሜሪ ቦንዳ ለህግ ልትቀርብ ነው የበረከት ኒስሮ ያገኘውን ነገር ወዝዶ መውጣት አለበት የምትሉ ሰዎች ምናችሁን ነው የሚያማችሁ ይሄ ልጅ እኮ ስራ ሰርቶ ነው እንጂ ለምኑ አይደለም እየተሰጠው ያለው እና ሜሪ ቦንዳ ዝም ብላ ጠርታ እንካ ይሄንን ውሰድ ብላው ቢሆን እሰየው በጣም አሪፍ ይወስዳል ነገር ግን ይሄ ልጅ እንደማንኛው ማንም ሰው ስራ እንደሚሰራው ስራ ነው የሰራው ስራ ታዘዘ ቻሌንጅ ተሰጠው ያንን ቻሌንጅ በበላይነት አሸነፈ ከዛ ሌላ ቻሌንጅ ተሰጠው ያንንም ቻሌንጅ ሰራ ከዛም በኋላ አሸናፊ ሆነ የሜሪ ቦንዳ የ1.5 ሚሊዮን ብር አሸናፊ ሆነ 1.5 ሚሊዮን ብር ያሉት እነሱ ናቸው ስለዚህ ይሄ ልጅ ጭንቅላቱ ውስጥ ምንድነው የሚቀርጸው 1.5 ሚሊዮን ብር አገኛለሁ ስለዚህ ይሄ ነገር ወጥሬ ልስራ ለማለት ነው እንዴ ያውም እሱ የሰራው ስራ ቀለል አድርጋችሁ ነው የምታስቡት እስቲ 10 ፎሎወር 20 ፎሎወር አገኙና እዩት እንኳን 100,000 ፎሎወር መጨመር ቀርቶ ማለት ነው እስቲ 5000 10000 ቪው ይታይላችሁ እስቲ ይሄ ልጅ እኮ ከ1.2 ሚሊዮን በላይ ቪው ነው እኮ የታየው በጣም ብዙ ሺህ ላይክ እኮ ነው ያገኘው ማለት ነው ከዛ እሱን ካለፈ በኋላ ማሸነፍ ከተነገረው በኋላ የሜሪ ቦንዳን አካውንት ደግሞ እንዲያሳድግ ተነገረ ይሄም በጣም ትልቅ ስራ ነው የሰራው ስለዚህ ይሄ ልጅ መቀበል የለበትም ልክ ነው እየሄደ ያለው መንገድ ልክ ነው በህግም ሊጠየቅ ይገባል እስቲ በዚህ ጉዳይ ላይ የህግ ባለሙያዎች ምን ይላሉ ሰብለ አሰፋ በዚህ ላይ ሐሳብ ስታለች እስቲ ሰምተናት እንመለስ ሜሪ ቦንዳና የበረከት ሊስትሮን በተመለከተ ህጉ ምንድነው የሚለው ብላችሁ ሜንሽን አድርጋችሁኛል ድጉን ለመክፈት ትገደዳለች ወይ ለሚለው አዎ ትገደዳለች እንግዲህ እንደሰማችሁት ነው በህግም ቢኬድ ማለት ነው የግድ ትሰጠዋለች ማለት እና ይሄ ነው ሐሳቡ እና መውሰድ አለበት የምትሉ ሰዎች ሰከን ብላችሁ አስቡ ማለት ነው ይሄ ልጅ እየጠየቀ ያለው የልፋቱን ነው የለፋበትን ነው ቦንዳ ደግሞ እሱም ብቻ ሳይሆን እንደ ህዝብንም ሀገርንም ያጭበረበርሽው ማለት ነው ስለዚህ እናንተም በዚህ ላይ እንደዚህ ተረጋግታችሁ ሐሳብ ጥሩት መተባበር እንዳለበት ሰው እኛንን ሊተባበር ነው መተባበር እንዳለበት ሰው ደግሞ እኛንን ሊተባበር ነው ህዝቡ ነው ምክንያቱም ሰው ሲለወጥ ደስ ይላል ሰው ሲያምርበት ደስ ይላል እና ብዙዎቻችሁ ሚስ አንደርስታንዲንግ እየተፈጠረ ነው ሜሪ ትሪፍት 100,000 ፎሎወር መጨመር ከቻለና ቻሌንጁ የሚያሸንፍ ከሆነ ይሄንን 1.5 ሚሊዮን የሚያወጣ ቦታ እንሰጣለን ብለው ነበር እናስ እሱ ደግሞ ጓደኞቹ ከጎን ያሉት እና ይሄ ነገር የሚያወጣ አይመስለኝ አጣ 100,000 ቢያወጣ ምን አገባክ ዝም ብለህ አትቀበልም ከጎን ያላችሁ ሰዎች ናቸው የታያችሁን ተንከሲስነታችሁ ማለት ነው ወላሂ የምሬድ ነው እና ልጁ መቀበል ይችላል እና አሁን ካንሰል ተደርጓል ከየት ነው የምታመጣው 300,000 ብር 300,000 የሚሰጥሃል የለም አባት የለም ማንንም አይሰጥህም እሺ 100,000 ቢሆን ማንንም አይሰጥህም ስለዚህ ሜሪ ትሪፍትም ደግሞ መጥቷ ነው ማንንም ያስገድዳት የለም ቻሌንጅ አውጪና ወዳድር ያላት የለም ቤቱን እንደዚህ አድርጌ ያላት የለም ስለዚህ መጥቷ ነው እሺ ለምን ቤቱ 100,000 ያወጣ መጥቷ ነው ቻሌንጅ ስለዚህ ብዙ የሚሰሩ አሉ ለነሱ ብትሰጡልን ደስ ይለናል እና ዩስሪ ቸኮሌት አሉ ብዙ ስማቸውን ማላቃቸው ብዙ ተወዳድረዋል እና ለነሱ ብትሰጡልን በጣም ደስ ይለናል ለሚሰራ ሰው ማለት ነው እና ለ100,000 አይሆንም በዛት የሚሰጣን ሰው የለም ለምን ስሙን ሳንቲም ቢሆንም ሰው ሳንሰራ ማንንም አይከፍለንም ስለዚህ ሰርቼ ነው ያመጣሁት ምናምን አትበል ደግሞ ሰርተህ አይደለም ቪዲዮ ነው የሰራው ቪዲዮ ደግሞ ቪዲዮ ነው እንደምታዩንም እየሰራው ነው ቪዲዮ የ5 ደቂቃ ቪዲዮ ምናምን ሰርቼ ምናምን ነገር አይባልም ከጎን ያላችሁ ግን የስራችሁን ይስጣችሁ ልጁን አስከልክላችሁታል እንኳን 300,000 ይቅርና 50,000 የለም
ስለዚህ ታቀቡ። የሰው ነገር ላይ ኢንቮልቭ ከማድረጋችሁ በፊት ታቀቡ። እንደሚሪም ትፍት ምንም ያደረጉት ነገር የለም። በስርዓቱ እናስረክባለን ቢሉ ቪዲዮቹን እያየን ነው። መጨረሻ ላይ ግን በእናንተ ሆይታ ነገሩ ተበላሽቷል። ለሱ አይሰጠውም። ስለዚህ አብዛኞቻችሁም የሰው ነገር ላይ ገብታችሁ ከመፈትፈት ታቀቡ። ልጁ ይስራበት፣ ይለወጥበት። የሱ እንደዚህ መሆን ሳይሆን የታየ የእናንተ ጭንቅላት ባዶነት፣ ስግብግብነት ነው። ልጁም ቢሆን ያው ጅል ነው። ምንም ማድረግ አይቻልም። የዋህ ስለሆነ ነው እንደዚህ ያደረገው እንጂ ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው ሲባል አልሰማችሁ? ስለዚህ ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው። አትሊስት ተሰጥቶት ቢሆንና ቢያለቅስ ጥሩ ነበረ። አሁን ግን ካንሰል ተደርጓል ቻሌንጁ። ስለዚህ ለሌላ ሰው ብትሰጡልን ደስ ይለናል። እነ ህሊና ምናምን እኛ የእናንተ አክባሪ ነን። ምንም ያደረጋችሁት ነገር የለም። እንደ አንዳንድ ሰው ደግሞ አይደለንም። ስለዚህ ከጎን ሆናችሁ የምታሽቃብጡ ሰዎች እረፉ። ወላሂ ታቀቡ። እግዚኦ ማረነ ክርስቶስ የሚያስብል ወሬ ይዛ መታለች። እቺ ደግሞ ዛሬ ነው እግዚኦ መሐረነ ክርስቶስ የሚያሰኝ ወሬ ይዤላችሁ የመጣሁት። ማለት በጣም በቃ ገርሞኛል ማለት ነው። እንደ ሰው ይጠበቃል ቢኮዝ ሰው እንደዚህ ነው በደሃ ትከሻ ላይ ተሸጋግሮ ምናምን የሆነ ደረጃ ለመድረስ ይፈልጋል። እና ቤኪ ሊስትሮ ሲጠርጋ ሳምሮ የተባለ ልጅ የሜሪ ቦንዳን ቻሌንጅ ተቀብሎ ፎሎራን መጀመሪያ እንደውም ቸኩሎ እሱ አያችሁ ድሃ ሲጀመር የተቸገረ ኦኬ ነገ ያልፍልኛል ብሎ የሚያስብ ሰው ግራና ቀኙን አያይም። በቃ የተባለውን ነገር ተቀብሎ ወደፊት መራመድ ነው እንጂ የሚፈልገው ይሆናል ነው እንጂ ተስፋ የሚያደርገው ባይሆንስ ብሎ ጥርጣሬ ውስጥ አይገባም። እንደዚህ ሚል ሰው ኦኬ ባይሆንስ ባይሳካልኝስ ምናምን የሚል ሰው ይዞ የያዘውን የሆነ ነገር ኢንቨስት ሊያረግ ሲል ኦኬ ቆይ እስኪ ብሎ ቆም ብሎ ያስባል። ይሄ ልጅ ግን ያላየውን ነገር ሊያይ ስለሆነ በቃ ያለው አንደኛ ሚዲያ ህዝቡን አምኖ ነው የኢትዮጵያን ህዝብ አምኖ በጽሁፍ የተዋዋለው ምናምን ነገር የለም። እና ቀድሞም ደግሞ የሚያውቀው እውቀት የለም። ይሄ ልጅ የሚያውቀው አንድ የሆነን ውሃ ወስዶ በስፖንጅ ጫማ ማጽዳትን እንጂ ይሄ ልብስ እንደዚህ ነው ምናምን የሚለው ታሪክ የለውም። ጀስት ላይን ሲታይ ቪዲዮም ላይ ሲታይ እኔ እንኳን ሳይሆን ሆነ በቃ በጣም ቆንጆ ምናምን ነው የሚመስለውና አርቆ ማሰብ ስለማይችል ኦኬ ባበለሞያ ሄጄ ቻሌንጅ ከማድረግ በፊት አሁን ብዙ ሰው እንደዛ እየፈረደበት ስላለ ማለት ነውና ዛሬ ላይቭ ላይ አይኑ በቃ ጡት ማሳጅ እስኪያስፈልገው ድረስ አብጦ ማለት ነው አልቅሶ እና በጣም ነው የሚያሳዝነው። ማለት ይሄ እዚህ የዳምባ ነገ እኮ ይሄ ትልቅ ደረጃ ላይ ይደርሳልና ለነዚህ ሰዎች ጥሩ ነው ወይ? ነገ ምንድነው ሊሆኑ የሚችሉት? በመቶ ፎሎወር ምንድነው ማለት የሆነ እኮ ሚሊየን አይደለም 100 ፎሎወር ሚሊየን ነው ብዬ አላምንም። እኔ አላቅም ባይዘው ስለሱ እንግዲህ ቢጠቅማቸው ነው በርግጥ ይሄን አል ፎሎወር አስገቡንና እንደዚህ እናደርጋለን ምናምን ሲል የነበረው ኤንደን ብቻ የሆነው ነገር ምንድነው ይሄ ልጅ እንደዚህ ቆሻሻ ውሃ ላይ የደፋ በደስታ ሄዶ እዛች ጋር ኢቭን ማለት ነው አገሩ ሄዶ የሆነ ከናቱ ጋር የሰራው እናቱን ሲነግራት ብቻ ብዙ ታሪኩን እለውጣለሁ ብሎ ሰውን ነው ተስፋ ያደረገው እግዚአብሔርን አይደለም። በርግጥ ሰውን ተስፋ ያደረገው እንደዚህ ያለቅሳል እንደዚህ ይወርቃል ቢኮዝ ሰው ስለማይታመን ማለት ነውና የተሰጠውን ቻሌንጅ እንግዲህ የኢትዮጵያ ህዝብ መልካም ስለሆነ ኦኬ እኔ ማለውበት እዛ ውስጥ ፎሎ አድርገለው ባይዘው አንፎሎ አረግሻለሁ ትላለ እኔው እሱ ይቅርና ብቻ ግን ያሳዝናል። እኔ በጣም ነው ያሳዝነኝ ዛሬ ሲያለቅስ ላይቭ ላይና እንግዲህ ሰው ይፈርድበት የነበረው መጀመሪያ አጣጣራም ነበር ምናምን እንዳልኳችሁ ነው። በቃ ይሄንን ማድረግ አሁን በዛ ሰዓት አይችልም። ስለዚህ አሁን ሄዶ ሊረከብ ሲል እንግዲህ ሰው ይመክረው የለ ማለት እንደዚህ ተባልከው ሚዲያ ላይ ነው የምትረከበው ይሄን ተብለ ያው ገዝቶ እኮ አይደለም። በቃ ህዝቡ ነው አሁን ሰፖርት ያደረገው ፎሎ አረገለት ምንም አላወጣም። እሱ ያረገው ምንድነው ሞቲቬት አርጓል አነሳስቷል ፎሎ ተደርጎላታል ሄዶ ሊረከብ ነው። ግን ያን ሲያደርግ እንግዲህ የሆነች ጊዜውን ሰውቷል የሆነውን ነገር ሰውቷል። በቃ በጥቂትም ቢሆን የሆነ ዋጋ ከፍሏል። ስለዚህ ያ ዋጋ የከፈለበትን ነገር ለመቀበል ሲሄድ ግን በባለሙያ ሲታይ ነገሩ የማይሆን ሆነ ማለት ነው። ዛት ሚንስ በቃ እንደዚህ አይወጣም። እንግዲህ እነዛ ሰዎች ትክክል አያወጣም ብለውት ትክክል ነገር ተናግረውታል ወይ ደግሞ ጀስት እንዳይቀበል ፈልገው ደግሞ እንደዛ ብለዋል ወይ እነዛን ሰዎች ሚዲያ ላይ ስማቸውን ለማጠልሸት ምንም ማቀው ታሪክ የለም። ሳይረጋገጥ ነገርን ማውራት ትክክል ባይሆንም ግን በዚህ ደግሞ አቅጣጫ ብናስበው ጥሩ ነው። የሆነ ነገር ከአንድ አቅጣጫ ብቻ ከአንድ ሰው ብቻ ሰምተን ጀጅ ማድረግ ትክክል ስላልሆነ እነዚህን ሰዎች ስማቸውን ከማጥፋት በፊት የሆነ የሱን ማልቀሱን አይተን የሆነ መረበሹን አይተን ብቻ
ሜሪ ቦንዳ እንደዚህ ናት ውሸታም ናት ምናምን አንፎሎ አርጋት ቀደም እየቀለድኩ ስለሆነና እንደሱ ከማለታችን በፊት እስኪ ሄዶ ሰው በተረጋጋ መንፈስ ሄዶ ያናገራቸው። እዛ ጋር የሰማሁት ነገር ምንድነው ይቀረጽ ሲባል ኢቭን አትቀርጹንም ቪዲዮ እንትን በል ድሮም ደሃ ምናምን እያለ ያልሆነም ቃላት ተናገራሉ እዛ ካሜራማኑ። ስለዚህ እሱ ማለቱ ልክ አይደለም። ግን ሰው ሲናደድ ደግሞ ኢሞሽናል ሲሆን ብዙ ነገር ያወራል ራሱን የሚቆጣጠርበት የሚገዛው መንፈስ ከሌለው በስተቀር ማለት ነውና ስለዚህ ተረጋጉና እስኪ ቆም ብላችሁ ሜሪ ቦንዳም እንግዲህ በደሃ ጉሮሮ ባትጫወቺ በደሃ አእምሮ ባትጫወቺ ጥሩ ነው። ላንቺም ጥሩ ስላልሆነ ለስምሽም ጥሩ ስላልሆነ ለስራሽም ጥሩ ስላልሆነ አንቺም ተረጋግተሽ ነገሩን ሚዲያ ላይ አምጥተሽ ምንድነው የተፈጠረው ነገር ካንቺም ሳይድ እንስማ። እሱም ደግሞ ቤኪዬም ተረጋግተ አስተውለ እንዲህ ብሎኛል 100,000 አልረከብም 300,000 ቢያወጣ ነው ምናምናም ተባለ ብለህ ሰው ያለህን አንተ ያለ ዕውቀት ሰው ያለህን ነገር ብቻ አክሴፕት አድርገ ያንን ሰው ብቻ አምነ ያልሆነም እርምጃ አትውሰድ። አንቺም ደግሞ እውነታውን ይዘሽ አደባባይ ላይ ቪዲዮ ቀርጸሽ ይሄንን አስረክባለሁ ይሄን ያህል የሚያወጣ ብለሽ እንዳልሽ ይሄ በዚህ ዋጋ ነው የሚሸጠው ይሄው ዕቃው እንዲህ ነው እያልሽ አሳምኝን ማለት ነውና ያልሽው ቃል ደግሞ ፈጽሚ ነው ማለት ለሁሉም ግን እግዚአብሔር ይርዳችሁ። አይዞ ቤኪ ካንተ ሳይድ በሰማሁት መሰረት በጣም አዝኛለሁኝ። አይዞ እግዚአብሔር ደግሞ ነገ ሌላ ቀን አለው። የኢትዮጵያ ሕዝብ ደግሞ ቅን ነው መልካም ነው ይረዳሃል እንረዳሃለን። ለማንኛውም በረከት እያለን ያለው ይሄንን ነው። እሺ ጋይስ በረከት ሊስትሮን አግኝቼ አውርቼው ነበረ። እሱ የሚለውን ልንገራችሁ። አሁን መስማማት ትችላላችሁ ያልኩኝ ነው የሽምግልና ስራ ነው እዚህ ጋር ልሰራም ያሰብኩት ማለት ነውና የበረከትን ቃል ተቀብያለሁ። እሱ የሚለው ቦንዳ ቤት ውስጥ ያሉት እቃዎች የቃረዱ እቃዎች ናቸው፣ ምንም ዋጋ አያወጡም። በባለሙያ ሳሳያቸው ይሄን ተረከበ ለሰው ራሱ መሸጥ ይከብዳል። ስለዚህ ዋጋ የተባለውን ዋጋ አይደለም ትንሽ እንኳን የሱን ሩብ እንኳን አያወጣም ተብሏል። ሶ ሜሪ ቦንዳዎች እናንተም ይሄን ማሸማገል ተቀበሉ። የኔን ጥሪ ከቻላችሁ በውስጥ በኩል ጻፉልኝና የናንተን ሐሳብ ደግሞ እንስማው እና አስማሚ ነገር ከናንተም መስማት እንፈልጋለን ማለት ነው። የተሻለ እቃዎች የምታስገቡለት ከሆነ አቱም ይሄ ልጅ የሚገርም ማስታወቂያ ነው ይሰራላችሁ። አንደኛ ነገር ማለት ነው በዚህ ሰዓት ሜሪ ትሪፍትን ሜሪ ቦንዳን የማያውቀው ሰው የለም ማለት ነው። እና እናንተ የመግባቢያና የመቀራረቢያ ሐሳብ ምንድነው? ወደ ጥል ወደ መካሰስ ከመግባታችሁ በፊት እናንተም ያላችሁትን ነገር አሳውቁኝ። የኔ ዲኤምኤ ክፍት ነው። ቀጥታ ሜሪ ቦንዳዎች ልታገኙኝ ትችላላችሁ። አሁን ያለው ነገር ግን አረጋጉትና ሰከን ብላችሁ ሁለታችሁም አውሩ። ለማንኛውም አስማሚ ብዬ የማስበው ሐሳብ አለኝ፣ ሁላችሁም አዳምጡኝ። አስማሚ የምለው ሐሳብ አለኝ፣ እባካችሁ ስሙኝ። በረከት ሊስትሮ ብትሆንም ሜሪ ቦንዳ እንግዲህ በረከት ሊስትሮን ከድሮ ጀምሮ አውቀዋለሁኝ። ከማንም በፊት ቻሌንጅ ማስታወቂያ ሳሰራ የነበረው ጎበዝ ልጅ ነው። ሜሪ ቦንዳም ይሄ ማስታወቂያ ስትናገሪ አጋነሽ ለማስታወቂያ አውርታችሁ ሊሆን ይችላል 1.5 ሚሊዮን ተብሏል። አንተም ቃል በቃል ተቀብለ ያንን ሄደሃል። አሁን ማወቅ ያለባችሁ ግን መስማማት ትችላላችሁ ሁለታችሁም። በረከት ያሰብከውን ነገር ቀጥታ ራሱን ሳይሆን ይሄ ሽጬ 1.5 ሚሊዮን ያወጣልኛል የሚለውን ሐሳብ ሳይሆን ሱቁን ብታገኘው የ3 ወር የቤት ክራይ እንዳለችው የተከፈለበትን ብታገኝ ልብሶቹን ብታገኝ ህይወትን መቀየር ትችላለህ ሰርተ። ከዛ በኋላ ሱቅ የሚያክል ነገር ስንት ሰው ማለት ነው ይሄንን እድል እየተመኘ ያለውን ነገር ብታገኝ ብዙ ነገር ልትሰራበት ትችላለች። አይደለም 1.5 ሚሊዮን ከዛም በላይ ልትሰራበት ትችላለህ፣ ልታርግ ትችላለህ። ሌሎች ሱቆችን ወደፊት መክፈት ትችላለህ። አሁን ሱቁ ከነእቃው ከነቁልፉና ከነገቢያው ነው የተሰጠ። ሶ ይሄንን መጠቀም ትችላለህ ወንድሜ። ሜሪ ቦንዳም እንግዲህ ስህተታችሁን አምናችሁ ይቅርታ ጠይቃችሁ 1.5 ሚሊዮን የተጋነነ ዋጋ መሆኑን ነገር ግን ለዚህ ልጅ እንደተባለው የቤት ክራዩ ተከፍሎ ሙሉ ልብሶቹ ሙሉዎቹን ስጡት። የጎደለ ልብስ ሳይኖር ያጎደላችሁትም ነገር ካለ ማለት ነው በዛ ልትስማሙ ትችላላችሁ ብዬ የራሴ ሐሳብ ነው። እናንተም ቻሌንጁን ከዚህ ልጅ አታስቀሩበት። አንተም በረከት ሊስትሮ እነሱን አንፎሎ አርጉ እየተባለ ወደ ክስም የሚሄድ ነገር የሰማን ነው። እንደዚህ መሆን የለበትም። መስማማት ትችላላችሁ። ስለዚህ ቁጭ ብላችሁ አውሩ። ለማሸማገልም መሀል ለመግባትም አለን። በረከት ታዳምጠኛለህ ብዬ አስባለሁ። ይሄን ነገር ረጋ ብላችሁ ከሜሪ ቦንዳ ጋር አውሩት። እንደዚያ ነገር ደስ አይልም። ቻሌንጅ የሚሰጡ ሰዎች መበረታታት አለባቸው። የሚሰሩ የሚጥሩም
ቲክቶከሮች የራሳቸውን ስራ ለማድረግ የሚጥሩ መበረታታት አለባችሁ። ስለዚህ እባካችሁ ተስማሙ። ሁሉም ነገር በቃ እኛ ሀገር ሲሆን መነጋገሪያ ነው አይደል? ሚሊዮን ብር ስጡኝ አልኩኝ። እሺ ለምን እዚህ ጋር እንትን አይሉ? ለምን አይሰጡም? ከእንትን አቀኛ ከሆኑ እንዴ ብራዘር አረጋጋው እንጂ ምንድነው እንደዚህ የሚያስብድ? የፎሎ ቻሌንጅ ነው እንዴ? አንተ ደግሞ የምትጨውና የምታለቅሰው እኮ ልክ መርከብ የሰመጠበት ሰው የሆነ ከባድ መኪና የተገለበጠበት የሆነ ድርጅት እንደተቃጠለበት ሰው ነው እያልክ ያለው። ምን ሆነ ነው? በሰላም ነው? እንደዚህ አይደለም እኮ አባቴ። አረጋጋው እንጂ በቃ ፎሎ ቻሌንጅ ተሰጠኝ፣ ዋሸችኝ፣ ሸወደችኝ እና ሌላ ቻሌንጅ ስጡኝ ቤተሰብ የሚባለው እንጂ ልክ የሆነ ድርጅት እንደተቃጠለበት ነገር ቀወጥከው እኮ። በሰላም ስንት ተራራ፣ ስንት ዳገት፣ አቀበት፣ ስንት ባህር ተሻግሬ ያመጣው ይመስል አልክ እኮ። ምንድን የፎሎ ቻሌንጅ ነው እኮ። ሌላ ፎሎ ቻሌንጅ ስጡኝ ወይ ደግሞ አግባቡኝ፣ አስታርቁኝ ነው የሚባለው። ጥሮ ግሮ ያመጣ ራሱ እንደዚህ እንትን ይላል እንዴ? የማይመስል ነገር እኮ ነው የምታወራው። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። ምን እያልሽ ነው ያለሽው? ስለዚህ የእናትሽን ጸሎት ቅዱስ ገብርኤል ሰምቶ ከዛ እሸቱ ላይ ይህን ሁሉ ነገር አደረሰበት እያልሽ ነው ማለት? ይህንን ቪዲዮ ካየሽ በኋላ ራሱ ለራስሽ ራሱ አልከበደሽም? ምክንያቱም ያንቺና የእሸቱ ጸብ ራሱ ገና ተፈቶ ሳያልቅ ተጨማሪ ደግሞ ቅዱስ ገብርኤል እንደማስገብታችሁ ከዛ ቅዱስ ገብርኤል ካንቺ ጋር ወገን ሆኖ ከዛ እሸቱን ጎዳው እንደዚህ ነው እያሰብሽ ያለሽው? በነገራችን ላይ እንደዚህ አይነት ነገር ትክክል አይደለም። እንደ ክርስትና ራሱ በጣም ትክክል ያልሆነ እንደ ክርስትና ብቻ አይደለም እንደ የትኛውም ትክክል አይደለም። ሲጀመር ሰዎች የሚጸልዩ ጸሎት በሙሉ ይሰማል ማለት አይደለም። እገሌን ግደልልኝ እገሌን አንሳልኝ ስለተባለ ያ ሁሉ ይሆናል ማለት አይደለም። ማወቅ ያለብሽ ነገር ሲቀጥል ደግሞ እንደው እሸቱ ላይ እንኳን ያ ነገር ሆኖ ከሆነ በእናትሽ ጸሎት ኢፍ ሆኖ እንኳን ቢሆን በዚህ ደረጃ ወጥተሽ አይኔ አይደለም እናቴ ጸሎት ስላረገችበት ነው ገብርኤልን ከዚህ በኋላ እንዲህ ስላለችው ነው ያደረሰበት ብለሽ አፍሽም ሞልተሽ በድፍረት መናገርም ተገቢ አይደለም። ምክንያቱም ይሄ ንግግር ያንቺ ብቻ አይደለም የብዙዎቻችን ችግር ነው። ስለዚህ እግዚአብሔር ጸሎታችንን እየመረጠ ባይሰማን ኖሮ በጣም እንተላለቅ ነበር። የምሬን እምላችሁ። አሁን እሸቱ ደግሞ ባምቢን እንደዚህ አርግልኝ ብሎ ቢጸልይ ያስባችሁታል? የባምቢ እናት ደግሞ እሸቱ እንዲያርገው ብላ ጸለየች ተባለና ይደረስ ከዛ መተላለቅ ማለት ነው። እና ክርስትናን በአግባቡ የገባን አይመስለኝም። አንዳንዴ ባካችሁን ፈሪሳውያቱ ነው። አሁን ይሄ እሸቱን እንደ ጥፋተኛ የሚያስቆጥር ስራ ነው። እሸቱ መለሰ በጊዜው ይሄ ሁሉ ነገር እንደሚመጣ ስላላወቅ ይመስለኛል ኢትዮጵያዊ ፈሪሳዊ ሆንክ። ባምቢ አበሻ ኃጢአት ሰርታለችና ይሄው አውጥቼላችኋለሁ ውገሯት ብለህ አሳልፈ ሰጣት። ይቅርታ ጠይቅ፣ በዛ ሰዓት ይቅርታ ጠይቅ ስትባል የኢትዮጵያን ሕዝብ ኢግኖር ገጨኸው። ዞር ብለህ እንኳን አላየኸው። አሁን 31 ሰው ላባረር ነው ከስራ ስትል የኢትዮጵያ ሕዝብ ኢግኖር የማያደርግ ይመስላል? በነገራችን ላይ በቃ ዝም በማለት ነው የኢትዮጵያ ሕዝብ የሚቀጣህ ማለት ነው ያበራዳ ልጅ። ስለዚህ ያኔ ይቅርታ ጠይቅ እያለ ያ ሁሉ ቲክቶከር ቪዲዮ ሲሰራ ኢግኖር ገጨኸው። ዛሬ 31 አይደለም 51 ሰራተኛ ብታባረር የኢትዮጵያ ሕዝብ ዞር ብሎ ላይ አይችልም። ኢትዮጵያዊ ፈሪሳዊ ሆንክ ማለት ነው። እሸቱን ከኔ በላይ ማን ይወቀው? ኮሚሽን ተቀበለ እንደዚህ ተቀበለ ነው የሚሉት። ከኔ በላይ ማን ይወቀው? እኔ እኮ እንደ እጁ ላይ ነበርኩ ሰው ነኝ። ከኔ በላይ ማን ይወቀው? እሺ ምንም ነገር የምትሉት ሐሰት ነው። ሐሰት፣ ውሸት፣ ሐሰት ነው። ሐሰት ደግሞ የነገ ህይወታችሁ የሰማይ ቤታችሁ በውሸት እየገነባችሁ ባታበላሹ ለአንድ ቪዲዮ ወይ ደግሞ የሆነ ጥቅም እናገኛለን ኦር ደግሞ ሰው እንጥላለን ብላችሁ ራሳችሁ መውደቅ እንዳለ ያሰባችሁ ማለት ፈልጋለሁ። ለሰዎች አንድ ነገር ስንጎነጉን የራሳችንን አንድ ሰው እንዲህ ብለህ ስትል ሶስት ወደ ራስህ ነው አይደለ? አንድ ሰው ጥላለው ስትል ራስህ መውደቅ እንዳለ ያሰብክ አንድ ነገር ስትሰራ እና ይሄ ነው ማለት ነው ፈልጋለሁ። እና እሺ በምንም ነገር ላይ በመጥፎ ነገር ሊጠራም አይችልም አይጠራምም ወደፊትም። እኔ ምስክር ነኝ። ወርቆ የሚያውቀው ነው። ተነስተ ሰው ዛሬ ላይ መንገድ ላይ ወርቆ ውሃ ሰሰጠው እንዴት ነው የሚያመሰግነው? አንድ ውሃ ቀጥታ ከሰጠው ወር ደግሞ የሆነ ትንሽዬ እንዴት ነው የሚያመሰግነው? የዚህ አሁን እንኳን ምስጋና ያልሰጠው ሰው ዛሬ ላይ ኮሚሽን ይቀበላል፣ ዛሬ ላይ እንዲያረጋል ነው ወይ? አልቀበለውም። በኔ በኩል አልቀበለውም ስለማያደርገው ኢቭን እንኳን ምን ላይ ነበር ስራ ያኔ ብር ሰጥቶኝ ትስል ምን ላይ ነው ያለሽው? ከኛ ጋር ስሪ እንደዚህ አደርግልሻለሁ
ወይ ደግሞ ነገር አዘጋጀኛ እንድረከብሻለን ይሁን እንዳትወርቂ አገርቷን አለመርሻት ማን በቅርብ ተርጫስ አንዴ እኮ አንድ ሰው እኮ በቃ አንዴ አምጥቶኛል አንዴ ለኢታንትን ብሎኛል መተው ይችላል እኮ አይደለ ብቻ የሆነ ነገር ይዤ ከወጣ ስለሰመርፎ ነገር ይዤ ከወጣሁ ሊከላከል ይችላል እንጂ በተረፈ ዶክተር አይመለከተው ግን እንዳልወርቅ አይደለም እሱ ሚስቱ ጭምር በመከረ የሚያግዙ ሰዎች ነበር ታዲያ ለሌሎች ሰዎች እንዴት ነው ክፉ ናችሁ ሊባሉ የሚችሉት አንድ ሰው አምጥቶ ሲጥልህ አንድ ሰው እንትን ሲልህ ነው እኔ አንድ ሰው አልጣሉኝም ጀርባዬ ሲከታተሉ ነበር ገብቶሃል ካንተ ጋር የሰራነው ቪዲዮ ሜቢ ሳይንት አይቀርም ታዲያ ለዚህ ሰው እንዴት ነው ክፉ ነገር ቢታሰብ የሚችለው እና እኔ መልክፉ ለምሰሩት ልቦና ይስጣችሁ ምን አይነት የሰው ንቀት እንደሌለበት ምን አይነት መልካም ሰው እንደሆነ እዛው አይደለም ያመጣኝ ጊዜ አይደለም እሺ ውስጥ የገባው ያቺ ቀን ውስጥ የመጨረሻ ሰንጥቆ ነው የገባው ውስጥ የማን ብርጭቆ ነው ያውቅ ውሃውን ቀዳ ጠጣ ቆሎና ተሰ ወጣ ላይሽ ነው የመጣሁት ሊጠይቅሽ መጥቶ በቃ ቴንክ ዩ ቬሪ ማች ተረድተኛል አመጣለሁ ብሎ ግን አልተናገረም ሊያይ እንዴት ስራ በስተውብኝ ሰሞኑን ስላላየሁሽ ነው ገባ አየኝ እንዴት ነሽ ምናምን ብሎ ስለዚህ ከውጪ ወደ ኢትዮጵያ ከገባሽም በኋላ የቤት ኪራይሽን ከፍሎ የአንድ አመት የቤት ኪራይ ፈርኒቸር ቲቪ ምናምን አሟልቶልሽ የጎደለኝ ነገር ከጀመርሽ በኋላ ሰራተኞች የጎደለ ነገር እንዲህ ነው ሂዱና ይዋት እሷ ከሳገር ነው የመጣችው ቲቪ ካልተስተካከለ መጋረጃ ካልተስተካከለ እንዲስተካከላት ነገር ካለ በርከ ተበላሸ ኤቭሪቲንግ ተደርጎልኛል እኔ እዛ ሳጌታን እኔ አላየሁም ያለ ነገር ስላላየሁኝ ለኔ በጣም ሰርፕራይዝ ነው ጉድ እኔ መጥቼ ወንድሜ ላይ ቀመጣለሁኝ በቃ እንደገና ከወንድም ጋር ሌላ ታሪክ ውስጥ ይሁን ኢማጂን ከስቦ ነገር እኮ አለ ከሰው ጋር ስትኖር አይደል ጭንቅላቴ ተናውዞ የመጣው ሴትዮ ሰላም ያለው ህይወት ማንም ባያወራ ስለ እሸቱ መለሰ ብዙ የሃይማኖት አባቶችና የሚዲያ ሰዎች ያወሩለት ነው ስለ እሸቱ መለሰ ብዙ የሃይማኖት አባት ዩቲዩበሮች ቲክቶከሮች ያወሩለት ነው እሱ ዶንኪቱብ አደጋ ላይ ነው የሚል መግለጫ በመስጠቱ ከሱ ጋር ተያይዞ ማለት ነው ዓለም ነዋሴ ሲዘግበው ሳይ ግን ይሄ ነገር ያገር ጉዳይ ነው ማለት ነው ብዬ እንደገና ዶንኪቱብ ውስጥ ገብቼ ሙሉ የእሸቱን መግለጫ ሰማሁኝ መግለጫው ፈታ ያለ ተፍታታ ግን ደግሞ እነሱ ይሄን ስለሚያደርጉ እኛ ይሄንን ስለማናደርግ ምናምን የሚል ዝም ብሎ ኮምፕሌን የበዛበትም ነገር አይቻለውኝ ግን ዶንኪቱብ ፐርሰናሊ እሸቱ መለሰ ለኢትዮጵያ በጣም ብዙ የሰራ ልጅ ነው ግን ዝም ብዬ መጥቼ እሸቱን ሰፖርት እናደርገው አይደለም በዚህ ሰዓት እኔ መስጠት ያለብኝን አስተያየት መስጠት አለብኝ ምክንያቱም ያዳምጠኛል ብዬ ስለማስብ አንድ ትልቅ ዛፍ ከስንት ጊዜ አንዴ ነው ዘንበል ብሎ የምታገኙት እሱም በረዶ ሲጥል ያኔ ያዝ ታደርጉና ፍሬ ካለው ፍሬውን ለቀም ታረጋላችሁ ፍሬ ከሌለውም ደግሞ መንገድ ዘግቶ ከሆነ አራግፋችሁ ትለቁታላችሁ እሺ አሁን ትንሽ ዘንበል ብለ ስላገኘው ጆሮ ተሰጠናለ ብዬ አስባለሁኝ በተለይ በልጆች ጉዳይ የድንቅ ልጆች ፕሮግራም ለኔ ከሞላ ጎደል ወደ ጋጠወጥ ልጆች ወደሚለው ስለሚያዘነብልብኝ ነው እውነት ለመናገር ኢትዮጵያ ውስጥ የልጆች ፕሮግራም የለም አንተ ድንቅ ልጆች ብለ ስመጣ አይ ልጆቻችን የሚያዳምጡት ነገር አገኙ ብለን አብዛኞቻችን ወላጆች ሰፍ ብለን ነበር ግን ልጆቻችንን የሚመጥን ፕሮግራም አይደለም እያቀረብክ ያለው አይኖ የሆነው ተላይ ለዋቂዎች ነው የሚል ነገር ተናግረሃል እሱን ብታስተካክል ከዚህ በፊት ብዙ ሰው ብዙ አስተያየት ሰጥቷል እዚህ ሚዲያ ላይ መቼም አስተያየት የማይሰጥ የለም ሁሉም ሰው የራሱን ሐሳብ እንድትገልጽለት ፑሽ እንደሚያደርግህ አምናለሁ የሁሉንም ሐሳብ ሰምተ ደግሞ ፕሮግራምህን ቀያይር አይደለም ግን አንዳንድ መሰረታዊ የሆኑ በተለይ ታዳጊ ልጆች ላይ የሚሰጡ አስተያየቶችን ኢግኖር አድርገህ በኢጎ ይቅርታም ሳትጠይቅ ከዛም በኋላ ደግሞ ፕሮግራሙን የማስተካከል ነገርም ስለማይታይብህ እሱ ላይ ትንሽ ብሰራ ኢጎ ላይ ይቅርታ ስትል ሰምቼ አላቅም እኔ ሌላው ሁለተኛው ኖርማል አይደለም እንደ ሀገር በጣም ብዙ ኖርማል ያልሆኑ ነገሮች ገንዘብ እያስገኙ ነው እንኳን አይደለም ወጣቶች እድሜያቸው የማይመጥን አሮጊቶች አዛውንቶችም ኖርማል ያልሆነ ነገር እያደረጉ ይታያሉ
ይህን እንደ ማህበረሰብ እንዴት ነው የምንተቸው የሚለው ነገር እያለ አንተ ግን አንድ ሰው ፒክ አድርገህ እዛ ሰው ላይ ታርጌት አድርገህ ኮመንት ስትሰጥ ምናልባት እነዛ ሰዎች ራሳቸው ላይ አልባሌ ውሳኔ እንዲወስኑ ራሱ የሚገፋፋ ነገር ስለነበረ እዛ ላይ ማስተያየት ሰጥተን ነበረ። ይቅርታ ጠይቃለሁ ብለህ በማግስቱ መተህ እንዴት አድርገህ እንዳብካካው ታውቀዋለህ። ሌላው ግን ዶንኪ ቱብ ከዚህ በኋላ ምንድነው የሚሰራው የሚለውን ከመግለጫ ሳይ በየዓለማቱ እየተሽከረከር ከአሜሪካ፣ አውሮፓ፣ ኢትዮጵያ ውስጥም ገዳማትና ቤተክርስቲያንን በማሰራት አጀንዳ ፕሮግራምህ ፓክድ ሆኗል። በጣም ክራውድድ ናቸው ያላችሁትና ዶንኪ ቱብ ከዚህ በኋላ ቤተክርስቲያንና ገዳማትን በማሰራት የሚጠመድ የዩቲዩብ ቻናል ነው ወይ ብለን እንውሰደው? ምክንያቱም ሌላ ነገር ስላላየውበት ነው። በጣም ብዙ ገዳማትና ቤተክርስቲያናትን በዓለም ላይ ያሉትን ሜንሽን ስታደርግ ስለሰማው እነሱን ለማዳረስ ራሱ ከዚህ በኋላ 5 ዓመት ይበቃል ብዬ አላስብምና ቤተክርስቲያንና ገዳማት ላይ ብቻ ነው የምትሰሩት፣ ሰው ላይ አሰሩም። ምክንያቱም ዶንኪ ቱብ ከሃይማኖት ከፖለቲካና ከእምነት ነፃ የሆነ ነው ስለምትሉ ወደ አንድ ሃይማኖት እንዳያዘነብልባችሁ፣ ወደፊት እንደገና እንዳያስተቻችሁ፣ እንደገና እንዳትወድቁ ነው ጥንቃቄ ልታደርጉ። በተረፈ ግን አሁን አንተ ከተየከው ከ3000 ከ4000 ሜምበር በላይ አባል ሆነው ሞር ሰራተኞች አድርገህ የተንሰራፋ ኦፊስ ኖሯችሁ የተሻለ ነገር እንድሰሩ ምኞቴ ነው። እንደሚሆንም አልጠራጠርም። ጉድ ላክ ቱ ዩ። ይሄው ነው። መልካም እድል። እሸቱ እጅግ በጣም ነው ያሳዘነኝ። እሸቱ በጣም ነው ያሳዘነኝ። በጣም ሲበዛ ማለት ነው። ያው ኢትዮጵያ ውስጥ ምንም አይነት መስዋዕት ብትከፍሉ፣ ምንም አይነት ደማችሁን ብታፈሱ፣ ምንም አይነት ብታደርጉ ባለውለታዬ ነው አትባሉ። ይሄ የታወቀ ነው እና በተለይ ትንሽ ነገር ከተሳሳታችሁ ለአመታት ያደረጋችሁት ለአመታት መስዋዕት የከፈላችሁለት ሁሉ ገደል ይገባል እና እሸቱ በጣም ለኢትዮጵያኖች በጣም ባለውለታ ነው። በጣም መስዋዕት የከፈለ ሰው ነው። ብዙዎችን እንዲታወቁ ያደረገ ነው። በተለይ ለኦርቶዶክስ ቤተክርስቲያን ለማሰራት ከአገር ለአገር እየዞረ በጣም ብዙ ነገር የሰራ ሰው ነው። ለህፃናት እንዲታወቁ ያደረገ ብቻ እግዚአብሔር ይርዳው። የእሸቱ የባንክ አካውንት ውስጥ ስንት ብር እንዳለ ሲታይ ምንም አላጠፋም እኮ። እግዚአብሔር በቸርነቱ ይጠብቀኛል እንጂ ምናልባት አንዳንዴ የምታከምበት ላይ ኖር ይችላል። አሁን ከፍቻ ሳያለው አካውንቴን እንግዲህ እስቲ መጀመሪያ አንዱን ላሳይ መሰለኝ የሲቢን፣ ከዛ ደግሞ የዳሽን አንዱ ለጥያቄ ነው ይቀርባይ ታይቶ የሲቢዩ አካውንቴ ይሄ ነው። ያው በስሜ ነው የራሴ ነው። ንግድ ባንክ ሌላ አካውንት የለኝም። ይሄ ነው የምሬ ነው። አይዞህ አሁን ማሳያ አካውንቶች ደብቄ ምናምን ሳይሆን 2 ጄኒውን አካውንቶች አሉ። እነሱ ነው ማሳያ። 2 ብቻ ነው ያለ? 2 ነው። ብዙ ሁሉም ባንክ አለኝ። የሌለ መክፈት ወስማም ከድሮ ጀምሮ ከፋች ነኝ እኔ። ከፋች ሰዓት ላስኩ ማለት ነው። እያንዳንዱ ባንክ አዲስ ባንክን ብትል ሁሉም ባንክ አለኝ። የኢትዮጵያ ንግድ ባንክ ነው ዋናው በቃ ትልቁ አካውንቴ ማለት ነው። እሺ ሙድ እያስገበኝ ነው። የእውነቴን ነው። እኔ አልዋሽም። ለምን በጸሎት ነው የጀመርነው። በመካከላችን መንፈስ ቅዱስ እንዳለ አምናለሁ። ትክክለኛ ኑሮዬ አካውንቴ ይሄ ነው። እግዚአብሔር ይስጥ። እሺ ወደ ኔክስት እንሂድ። አስደነገጣል። ኤክስፔክት አላረክም። ለመሰለ ዛሬ ደሞዝ ነው። ደሞዝ ተከፍሎ የቢሮ ኪራይ ብዙ ነገር አለ። ከዛ ይሄ ቀረ ማለት ነው። አሜዚንግ። የተወዳችሁ ከኛ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። ቻናላችንን ሰብስክራይብ ካላደረጋችሁ አድርጉ። የደወል ምልክቷን ብትጫኑ ደግሞ እጅግ በጣም ቤተሰብ እንሆናለን። መልካም ጊዜ ይሁንላችሁ።